በአማራ ክልል በፋኖ ኃይሎችና በአገዛዙ ጦር መካከል የሚደረገው ውጊያ ተጠናክሮ ቀጥሏል። በጎንደር ግንባር በነበረው ውጊያ ብቻ ከ100 በላይ ወታደሮች መገደላቸው ተረጋግጧል። በሌላ በኩል 3 ባለስልጣናትም ተመተዋል ተብሏል። በመረጃችን የምትሰሙት ይሆናል። አቶ ልደቱ አያሌው ኢትዮጵያን የሚያወድመው ከባዱ ጦርነት እየመጣ ነው ሲሉ አስጠነቀቁ። ፖለቲከኛው አቶ ልደቱ አያሌው የኤርትራ ጦር፣ የአማራ ፋኖ፣ የትግራይ ሰራዊት እንዲሁም የኦሮሞ ነጻነት ሰራዊት በጋራ ሆነው ከታገሉ ብልጽግናን በአንድ ቀን አሽቀንጥረው ጥለው ኢትዮጵያን ነጻ ማውጣት ይችላሉ ሲሉም ተናግረዋል። በዝርዝር መረጃችን የምትሰሙት ሌላኛው ጉዳይ ነው። ሰላም ጤና ይስጥልን። በመላው ዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። ባለፉት 2 ዓመታት በከፍተኛ ሁኔታ እየተካሄደ የሚገኘውና በአገዛዙና በፋኖ ኃይሎች መካከል አውዳሚ የሆነው ጦርነት ዛሬም በአማራ ክልል ቀጥሏል። በጎንደር ከ100 በላይ ያገዛዙ ወታደሮች መገደላቸውን የአማራ ፋኖ አንድነት በጎንደር አሳውቋል። አገዛዙ በበኩሉ የብልጽግና ሰራዊት በሚገኝባቸው የክልሉ አካባቢዎች የፋኖ ኃይሎችን የሚወነጅሉና የሚያጣጥሉ ስብሰባ መድረኮችን እያደረገ ይገኛል። ትናንትናና ዛሬ ብቻ በጎንደር ቀጠና በተደረገ ውጊያ ከ100 በላይ ያገዛዙ ወታደሮች መገደላቸውን የአማራ ፋኖ አንድነት በጎንደር አስታውቋል። በማዕከላዊ ጎንደር ዞን ታች አርማጭሆ ወረዳ ሙሴ ባምብ እንዲሁም ደበዝና ኩርቤ በተባሉ ቦታዎች ከባድ ውጊያ መደረጉን የፋኖ ኃይሎች አስታውቀዋል። በእነዚህ 3 አካባቢዎች በተደረገ ውጊያ ከ84 በላይ ወታደሮች ሲገደሉ 22ቱ ቁስለኛ ሆነዋል። እንዲሁም 25 ወታደሮች ደግሞ በፋኖ ኃይሎች ተማርከዋል ሲል የአማራ ፋኖ አንድነት በጎንደር አስታውቋል። በአርማጭሆ በተደረገው በዚህ ውጊያ ከሰብአዊ ጉዳት በተጨማሪ ከፍተኛ ቁጥር ያለው የጦር መሳሪያ በፋኖ መያዙም ነው የተገለጸው። በተመሳሳይ በጠገዴ ወረዳ የፋኖ ኃይሎች ባገዛዙ ጦር ላይ በከፈቱት ማጥቃት 24 ወታደሮች መገደላቸው ሲታወቅ 45 ወታደሮች ደግሞ ተማርከዋል ተብሏል። በሰሜን ጎንደር ዞን ደባርቅ ወቅን አካባቢ በተፈጸመ የደፈጣ ጥቃትም በተመሳሳይ በርካቶች መጎዳታቸውን የመረጃው ምንጮች አረጋግጠዋል። በጎጃም ቀጠና የተለያዩ አካባቢዎችም ትናንትናና ዛሬ ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ ተደርጓል። በምስራቅ ጎጃም ዞን አዋበልና ባሶ ሊበን ቀጠና ባገዛዙ ጦርና በፋኖ ኃይሎች መካከል ለሰዓታት የዘለቀ ውጊያ መደረጉን የፋኖ የመረጃ ምንጮች ተናግረዋል። በተለይ ባሶ ሊበን የላንጌጅ አካባቢ ከባድ ውጊያ እየተደረገ ሲሆን ያገዛዙ ጦር በተደጋጋሚ መድፍና ዙ 23 መሳሪያዎች ሲተኩስ መዋሉ ታውቋል። በዚህም በአርሶ አደሮች ቤትና ንብረት ላይ ከፍተኛ ውድመት አድርሷል ሲሉ የመረጃ ምንጮች ተናግረዋል። በትናንትናው ዕለት በዚሁ በጎጃም ሰከላና ዳንግላ ወረዳዎች በርካታ ወታደሮች የተጎዱበት ውጊያ መደረጉ የታወቀ ሲሆን በባህር ዳር ከተማ ዙሪያ መሸንቲ ደግሞ በአገዛዙ የተጠራው ህዝባዊ ስብሰባ በፋኖ ኃይሎች እንዲበተን መደረጉ ተነግሯል። በሌላ በኩል ባለፈው 1 ሳምንት ጊዜ ብቻ በ12ቱም የአማራ ክልል ዞኖች በሚገኙ 52 ወረዳዎች ላይ ባገዛዙ ጦርና በፋኖ ኃይሎች መካከል ውጊያ ስለመደረጉና የሰብአዊ መብት ጥሰቶችም ስለመፈጸማቸው መዝግብ ያለው ሲል የአማራ ማህበር በአሜሪካ አስታውቋል። ከነዚህ መካከልም በ12 ወረዳዎች የሲቪሊያን ሰዎች ጉዳት ተመዝግቧል ሲል ማህበሩ ያስታወቀ ሲሆን በተጨማሪም በክልሉ በርካታ አካባቢዎች አስገዳጅ ወታደራዊ ምልመላ አገዛዙ መፈጸሙን የሳምንቱ ክስተት አድርጌ መዝግቤዋለሁ ብሏል። በአማራ ክልል ከቀጠለው ጦርነት ጋር በተያያዘም አገዛዙ በሚዲያ ከሚያደርገው የፕሮፓጋንዳ ስራ በተጨማሪ ሰሞኑን በሁሉም ብልጽግና በሚገኝባቸው የክልሉ አካባቢዎች የፋኖ ኃይሎችን የሚወነጅሉና የሚያጣጥሉ የስብሰባ መድረኮችን እያደረገ እንደሚገኝ
አገዛዙ እወቁልኝ ብሏል። የጥፋት እጆችና መዘዛቸው በሚል ህዝብ እየሰበሰበ በራሱ ባገዛዙ ጦር የተፈጸሙ ግፎችን ሁሉ ለፋኖ በመስጠት ፕሮፓጋንዳ እየነዛና ህዝብን እያደናገረ ይገኛል ሲሉ ነው የስብሰባው ተሳታፊዎች ያረጋገጡት። ለዚህም የፕሮፓጋንዳ ስራ ሲባል ተንቀሳቃሽ ምስሎችና ለራሱ ዓላማ ግብዓት ይሆናሉ የተባሉ ሐሳቦችን የሚናገሩ ሰዎችን ቀድሞ በማዘጋጀት አገዛዙ የፋኖ ኃይሎችን ከህዝብ ይነጥልልኛል ብሎ ያሰበውን ሁሉ በግዳጅ ለማስረጽ እየሞከረ ነው ሲሉ ነው ተሳታፊዎቹ የተናገሩት። በሌላ መረጃ በአማራ ክልል ኦሮሞ ብሔረሰብ ዞን ወለዲ ተብሎ በሚጠራው ቦታ በአማራ ክልል ማለት ነው ውጊያ እየተደረገ ይገኛል። ከጧት ጀምሮ ዛሬ ውጊያ እየተደረገ እንደሚገኝ ከአካባቢው የመረጃ ምንጮቹ ገልጸዋል። በውጊያው ከአዲስ አበባ ወደ ደሴ የሚወስደው መንገድ ተዘግቷል። በአካባቢው በተደረገው ውጊያ የአካባቢው 3 ባለስልጣናት መገደላቸውን የመረጃው ምንጮች ገልጸዋል። ውጊያው በምን ምክንያት እንደተቀሰቀሰ ምንጮቹ እያጣሩ የሚገኝ ሲሆን በአካባቢው ግን ከደሴ ወደ አዲስ አበባ የሚወስደው ዋናው መንገድ ተዘግቷል። የአካባቢው 3 ባለስልጣናትም መገደላቸውን ከቦታው የደረሰን መረጃ አረጋግጧል። በሌላ መረጃም አቶ ልደቱ አያሌው ሌላ ዙር አውዳሚ ጦርነት ከፊታችን አፍጥጦ እየመጣ ነው አሉ። ፖለቲከኛው አቶ ልደቱ አያሌው የኤርትራ ጦር፣ የአማራ ፋኖ፣ የትግራይ ሰራዊት፣ የኦሮሞ ነጻነት ሰራዊት በጋራ ሆነው የብልጽግና ጦርና ሌሎች የአካባቢው ጥቅም ፈላጊ ኃይሎችን የሚገጥሙበት ጦርነት ከፊታችን አፍጥጦ መጥቷል ብለዋል። ፖለቲከኛው አቶ ልደቱ አያሌው በወቅታዊ ሁኔታዎችና ቀጣይ ሁኔታዎችን በተመለከተ የራሳቸውን ግልጽ እይታ በሰነድ ማቅረባቸውን ዛሬም ቀጥለዋል። በተለያዩ ጊዜያት ቢሆን የሚሏቸውን ሐሳቦች ጨምሮ ማስጠንቀቂያዎችንና ሊቆሙ ይገባል የሚሏቸውን ያገዛዙና የመላው ኢትዮጵያን ፖለቲከኞችና ምሁራን እንቅስቃሴን በመቃኘት የሚያቀርቧቸው ጽሑፎች የብዙዎችን ቀልብ የሚስቡና አነጋጋሪ የሚሆኑ ናቸው። በዛሬው ዕለትም ኦሮማይ እንደገና በሚል ባወጡት ረዘም ያለ መጣጥፍ ለሰላም በር እንክፈት፣ ጦርነቶችን እናስቀር ሲሉ ተማጽነዋል። አቶ ልደቱ ታዲያ በጽሑፋቸው ሌላ ዙር አውዳሚ ጦርነት ከፊታችን አፍጦ እየመጣ ነው በማለት አስፍረዋል። በአንድ በኩል በቀይ ባህርና አካባቢው ጂኦፖለቲካዊ ጥቅም አለን ብለው ከሚያምኑ የውጭ ኃይሎች ጋር በመተባበር የብልጽግና አገዛዝ በኤርትራና በተባባሪዎች ላይ ከተሳሳተ ስሌት የመነጨ አደገኛ ጦርነት ለመክፈት ሁለንተናዊ ዝግጅቱን እየጨረሰ ይመስላል ይላሉ አቶ ልደቱም። ከማገዶ እንጨት የተሻለ ዋጋ የማይሰጣቸውን የሀገራችን ባተሌ ወጣቶች ወደ ሙታን ማሰልጠኛ በገፍ እየታፈሱ በመጋዝ ላይ ያሉትም ለዚህ ነው ብለዋል። በሌላ በኩል ህወሓት የኦሮሞ ነጻነት ሰራዊት፣ ፋኖን በከፊል የመሳሰሉ ታጣቂ ኃይሎችንም ምንም የጋራ አጀንዳ እንደቀመሩ በግልጽ ባይነግሩንም የጠላቴ ጠላት ወዳጄ ነው በሚል የተለመደ እሳቤ ተባብረው ከሻቢያ ጋር ጭምር ተጣምረው በብልጽግናው አገዛዝ ላይ ለመዝመት እየተዘጋጁ መሆኑ የአደባባይ ሚስጥር እየሆነ መጥቷል ብለዋል አቶ ልደቱ አያሌውም። ይህ አይነት አዲስ አሰላለፍ የያዘ ተጨማሪ ጦርነት ለይቶለት በአካባቢው ከፈነዳ ውጤቱ በሀገራችን መንግስት የለሽ ሁኔታን ከመፍጠር ባለፈም እንደ ሀገርና እንደ ህዝብ እየተላለቁ የመፈራረስ አደጋ ሊያስከትል እንደሚችል መገመት አስቸጋሪ አይመስለኝም ብለዋል። በጽሑፋቸውም አቶ ልደቱ አያሌው በጽሑፋቸው ማጠቃለያ ብለው ባነሷቸው ነጥቦች በግልጽ እንዳሰፈሩት አገዛዙን በሁሉም ነገር መቃወም ተገቢ ባይሆንም በእኔ እይታ ግን የሚከተሉትን ዋና ዋና ነጥቦች ማንሳት ፈልጋለሁ ሲሉ አስፍረዋል። በአሁኑ ወቅት በሀገር ብሔራዊ ጥቅም ሰበብ አሰብን ከኤርትራ ለመንጠቅ መሞከር እየተላለቁ የመፍረስ አደጋን የበለጠ አይቀሬ ማድረግ ነው። በአሁኑ ወቅት አገዛዙ ህወሓትን ለማጥፋት የሚወስደውን እርምጃ መደገፍ እየተላለቁ መፍረስን መደገፍና መተባበር ነው። በአሁኑ ወቅት አገዛዙ ፋኖና የኦሮሞ ነጻነት ሰራዊትን በጦርነት ለማጥፋት የያዘውን አቋም መደገፍ እየተላለቁ መፍረስን መደገፍና መተባበር ነው።
በአሁኑ ወቅት ሰላማዊ ድርድርና እርቅን ተቃውሞ መቆም፣ እየተላለቁ መፍረስን መደገፍና መተባበር ነው። በአሁኑ ወቅት ከሻዕቢያ ጋር ተባብሮ የኢትዮጵያን ችግር ለመፍታት መሞከር፣ እየተላለቁ መፍረስን መደገፍና መተባበር ነው። በአሁኑ ወቅት ጦርነትን ቋሚ የአስተዳደር ዘይቤ አድርጎ በህዝብ ላይ ጦርነት እያካሄደ ያለውን የብልጽግና አገዛዝ መደገፍ፣ እየተላለቁ መፍረስን መደገፍና መተባበር ነው ይላሉ አቶ ልደቱ አያሌው። አቶ ልደቱ በመጨረሻም በአጠቃላይ ከፊታችን አፍጦ የመጣው ሌላ ዙር ጦርነት ለይቶለት ከፈነዳም በየትኛው ምክንያት አገዛዙን ደግፋችሁ የቆማችሁ ዜጎች ጸጸታችሁ የዕድሜ ልክ ተጠያቂነታችሁም ከህሊና አልፎ የትውልድና የታሪክ እንደሚሆን ቅንጣት ታክል ጥርጥር የለኝም ሲሉ አስፍረዋል። በሌላ መረጃም ብልጽግና ፓርቲ ያደረገው ሁለተኛው ድርጅታዊ ጉባኤ ህገወጥና ተቀባይነት የሌለው ነው ተባለም። የጠቅላይ ሚኒስትሩ ፓርቲ የሆነው ብልጽግና ፓርቲ ባለፈው ጥር ወር ያካሄደው ሁለተኛው ዙር ድርጅታዊ ጉባኤ የተጭበረበረና የፓርቲውን ህገ ደንብ ጭምር የጣሰ በመሆኑ ምርጫ ቦርድ ውድቅ እንዲያደርገው ከፓርቲው ማዕከላዊ ኮሚቴ አባል አንዱ ጠይቀዋል። የማዕከላዊ ኮሚቴ አባሉ አቶ ታዬ ደንዳ ለምርጫ ቦርድ ያስገቡት ዝርዝር ደብዳቤ እንደሚያሳየው ፓርቲው አሁንም ማጭበርበሩን ቀጥሎበታል። ጠቅላይ ሚኒስትሩ ከምስረታ ጀምሮ በሐሰት የአባላት ቁጥር በማጭበርበር እንዲሁም የሌላ ድርጅትን ሀብት በመውረስና ባልተጠበቀ ሁኔታ ህጋዊ ያልሆነ ምዝገባ እንዲያደርግ መስራች ጉባኤውንም ሳያደርግ ህጋዊ እንዲሆንና ለምርጫ እንዲወዳደር የተደረገው ብልጽግና ፓርቲን የሚመሩ ሲሆን ራሱን የሀገሪቱ ገዢ ፓርቲ ነኝ ብሎ የሚጠራ ቢሆንም ደረጃው ግን ያን የሚያሳይ አልሆነም ይላሉ። በበርካታ ጉዳዮች ላይ ሀገር መምራትን ጨምሮ የማጭበርበር የመዋሸትና ሌሎች ተግባራትን የሚፈጽመው ፓርቲው የራሱን ስራ አስፈጻሚ አባላት ጭምር ማታለሉን ቀጥሏል። ከዚህ በፊት በተደረገው ጉባኤ ላይ ጠቅላይ ሚኒስትሩ መራጭ፣ አስመራጭ፣ ታዛቢ፣ ዳኛም ራሳቸው ሊቀመንበር ሆነው የወጡበት ጉባኤን አካሂደው ህጋዊ ነው የተባለለት ፓርቲው በርካቶች ቢቃወሙትም ያንን ሳያስተካክል ድጋሜ ሁለተኛ ዙር ድርጅታዊ ጉባኤ ሲያካሂድ አጭበርብሯል። በመጨረሻም የጀነራል አልቡርሃን መቀመጫ በሆነችው ፖርት ሱዳን ለ3 ተከታታይ ቀናት የድሮን ጥቃት ተፈጸመ። በሱዳን ወታደራዊ ኃይል የሚመራው መንግስት መቀመጫ በሆነችው የወደብ ከተማ ፖርት ሱዳን ለሶስተኛ ተከታታይ ቀን የድሮን ጥቃት ተፈጽሞባታል። በሱዳን የእርስ በርስ ጦርነት ከተቀሰቀሰ በኋላ የፈጥኖ ድራሽ ኃይሉ አይሎ አብዛኛውን ካርቱም ሲቆጣጠር በጀነራል አብዱል ፈታህ አልቡርሃን የሚመራው የሀገሪቱ ጦር ኃይል መቀመጫውን ወደ ፖርት ሱዳን አዙሮ ቆይቷል። ከሳምንታት በፊት የሀገሪቱ ጦር በፈጥኖ ድራሽ ኃይሉ ላይ የበላይነትን በማግኘት በርካታ የካርቱም ክፍሎችን መቆጣጠር ከቻለ በኋላ ነው ተከታታይ የድሮን ጥቃቶች በፖርት ሱዳን ላይ የተፈጸመው። ፖርት ሱዳን የወታደራዊ ኃይሉ መቀመጫ ከመሆኗ ባሻገር በጦርነቱ ሳቢያ በከባድ ሰብአዊ ቀውስ ውስጥ ለሚገኘው የሱዳን ህዝብ የሚደርስ እርዳታ የሚተላለፍባት የወደብ ከተማ ናት። ለ3 ተከታታይ ቀናት በከተማዋ ላይ የተፈጸመውን ጥቃት በተመለከተ የሱዳን ጦር ኃይል ተቀናቃኙን የፈጥኖ ድራሽ ጦር የከሰሰ ሲሆን ቡድኑ ግን እስካሁን ጥቃቱን ስለመፈጸሙ ኃላፊነቱን አልወሰደም። በፖርት ሱዳን የተፈጸመውን የድሮን ጥቃት በተመለከተ ዋናውን የመርከቦች መግቢያ ወደብና የአየር ማረፊያውን ጨምሮ በከተማዋ ካሉ ከበርካታ ቦታዎች ከፍተኛ ጥቁር ጭስ ሲወጣ መመልከታቸውን የዓይን እማኞች ተናግረዋል። በከተማዋ በተደጋጋሚ በተፈጸሙት የድሮን ጥቃቶች ምክንያት ጉዞዎች መደናቀፋቸውም ተነግሯል። የድሮን ጥቃቶቹ ከወደቡና ከአየር ማረፊያው በተጨማሪ የኃይል ማመንጫና ሆቴልን ኢላማ አድርገዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንመጣለን። እስከዛው መልካም ቆይታ።